እንዴት ናችሁ? ኦ ማይ ጋድ እቺ ሄርሜላ የተባለች ሰው ግን ጋይስ በጣም አሽቃበጥሽ። በጣም ማለት ነው የማይመስል ነገር። አብርሽን ቤቱን ልልቀቅልን አንተ ኑርበት። ኦ ማይ ጋድ አብርሽ ግን በጣም የሚገርመኝ ነገር ጧት ሩታን ይነካካል፣ ዳሊዋን ያያል። ከዛ ደግሞ ተመልሶ ሄርሜላን ሄዶ ደግሞ ይነካካል ማለት ነው። አይ ሁለቱንም ትችለዋለህ ግን ብራዘር፣ ሁለቱንም እና አንዱ ላይ አይንን ብታሳርፍ ጥሩ ነው። ሄርሜላ ጋር ሄዶ በቃ ወይኔ በቃ የሆነ ምን ልበላችሁ ብቻ እሷም የሆነች ቁሌታም ነገር ናት። ወንድን ለማሳሳት የማታደርገው ነገር የለም። እሱም በፍቅር አይን ነው የሚያያተኝ። እንደው ካሜራ ስላለ ነው እንጂ ካሜራ ባይኖርማ ግጥም አድርጎ ቢስማትም ውስጡ ነው። ሲቀጥል ሩታ ቤትም ሲሄድ እንደዛውና አብርሽ አንዱን ብትመርጥ ጥሩ ነው ብዬ አስባለሁ። በእርግጥ ሩታ አትፈልግም ይመስለኛል። ይሄ ነገርን የሚያናድደኝ እኮ እኔ ራሱ አንዳንዴ ሩታ የማይሆን ነገር ስታደርግህ እንዳድዳለሁ። ግን እንደገና ሳስበው ደግሞ አብርሽ ራሱ የሆነ ሸሌ ነገር ነውና እቺ ሄርሜላ የምትባል ሸሌ እኔ ብጠላት እቺ ልጅ እንደው የምታደርገው ነገር ሁሉ አይጥመኝም። ይቅርታ አድርጉልኝ፣ በጣም ነው የምትደብረኝና እንዴ ሄርሜላ ምንድነው እንደዚህ በጣም አሽቃበጥሽ ከመጠን በላይ ማለት ሩታ ስላስወጣችሁ አንቺ ሻንጣውን ይዤ ልውጣና አብርሽ እኔ ቤት ይኖርበት። ኧረ እባክሽ የምሬሽን ነው። ወንድ የለም ባገሩ። ወንድ ጠፍቶ ነው እንዴ? ወንድ ተወደደ? እኔን አይዞሽ አስፋልት ላይ ውጭና ፈለግ ፍርግ አርጌ የዚህን ያክል ምንድነው እንዴ የሚያቶ እንዳታ ነው እንዴ? በቃ ዘነጠብኝ፣ አማረብኝ፣ በጣም ደስ ብሎታል፣ ተቁላልቷል። በቃ ምን ልበላችሁ እሷ ናት የምትጀነጅ ነው እንደ ወንድ ማለት ነው። እና በፈጣሪ ስም ኧረ ጌታዬ ሆይ ከእንደዛ አይነት ጊዜ ለምን እንዳደረስከን አናቅም። ዞሮ ያው እሷ ቪዲዮ ለመቅረጽ ይሁንም አላቅም። አብርሽን በተጠራበት ቦታ መገኘት ነው። ሄርሜላም ስትጠራው ይገኛል፣ ሩታም ስትጠራው ይገኛል። ሁለቱም ጋር እየሄደ ያሻሻል፣ ይደባብሳል። እና አንዱን ብትመርጥ ጥሩ ነው ማለት ነው። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እና ሄርሜላ ጓዟን ጠቅልላ ወጥታ አብርሽን ቤት ኖርበት አለችው። ከዛ በፊት ግን ሰብስክራይብ እና ላይክ ብታረጉ አይከፈልበትም ማለት ነው። እና ሄርሚዬ እንዴት ነው ነገሩ? ጓዝሽን ጠቅልለሽ ወጥተሽ አብርሽን እንዲኖርበት ፈቀድሽለት? ላላ ያንቺ ደግሞ ፍቅር አሰጣጥ ይለያል። አቤት ለወንድ ልጅ ያለሽ ክብር! ቤትሽን እንደ ሶፋውን መጥባሁንም ሁሉንም ላይ ተውሽለት አንቺ እንዴት ደስ ይላል ባክሽ! እንዴት ደስ ይላል። ሻንጣው ግን ልብስ አለ የለውም? እና አዛይ መሳይ ቅቤ አንጓች ነው የሚባል። አዛይ መሳይ ነገር ነሽ፣ የሆንሽ አስመሳይ ነገር ነሽ ማለት ነው። በቃ ማይመስል ነገር ስትሰሩ ይሄ በቃ የውሸት እንደሆን በደንብ ይታወቃል። ያው ቪዲዮ ለመስራት ብለሽ ይሁን እኔ እንጃ የሆነ ቀርጽ የምትሰሪው ነገር አለሽ። መሀል ላይ ደግሞ በቃ የሆነ ለማማለልም ትሞክሪያለሽ። አጭር ቀሚስ ትለብሻለሽ፣ ትገላለጫለሽ፣ ትወጣጠሪያለሽ። እና እሱ ደግሞ በደንብ እያየሽ አይደለም። ያገባን እኮ እቺ ልጅ ቆይታ ሙሉ መለላዋን በፓንት መምጣቱ አይቀርም። አብረሽ እንዲያይም ብላ ማለት ነው። ባለፈው አብረሽ እንዲያይም ብላ ቬሎ ለብሳ መጣች። የሆነ ቀን ደግሞ አብረሽ እንዲያይልኝ ሙያዬን አይቶ ቢያገባኝ ብላ ምግብ በየአይነት ሰርታ ጠበቀችው። ዛሬ ደግሞ ቆንጆ ቀሚስ ለብሳ ዘንጣ ምናምን ጠበቀችው ቤቷ። ዛሬም አላያትም፣ ጥሏት ቻው ብሏት ሄደ። አሁንማ ቤት እየሄዳችሁ መጋጋጥ ለመዳችኋ። እንደፈለጋችሁ ከሆናችሁ በኋላ ነው እርግጠኛ ነኝ ቪዲዮ የምትቀርጹትና ሲቀጥል ደግሞ በቃ ከዚህ በኋላ የምትመጣው በፓንትና በቦዲ ነው። በቦዲና በፓንት ነው እንዲያይ ብላ ማለት ነው። እሱ እንዲያት እንዲማልል ማለት ነው። እና አንዳንዴ ሴቶች ማለት ነው ወንዶች እናንተ እንደዚህ ስትጨማለቁ ማለት ከሴት የማይጠበቅ ነገር ስታደርጊ እየናቀሽ ነው የሚሄድ ማሬ። እንደ ሴት ቁጥብ ማለት ነው የሚሻል። ሽከፍ ስትይ ውድ እንደሆንሽ ሲገባው ላንቺ ለምንሻል፣ ይንበረከክልሻል። ከዛ ውጭ ግን ርካሽ እንደሆንሽ የትም ቦታ ሄዶ የሚያገኝሽ አይነት ሰው ከሆንሽ ኬር አይሰጥሽም፣ ቦታ አይሰጥሽም፣ ጊዜ አይሰጥሽም። ስለዚህ ራስሽን ማስከበር መፈለግ ከፈለግሽ፣ የምትፈልጊው ቦታ መገኘት ከፈለግሽ ራስሽን አክብሪ፣ አስከብሪ። ራስሽን አታዋርጅ፣ ራስሽን አታውርጅ፣ ራስሽን ዝቅ አታርጊ። በዚህ ልክ ራስሽን ያወረደ ስራ መስራት አለብሽ ብዬ አላስብም። ሁሌም ነው የምለው እኔ ሴቶች ራሳቸውን ሲያዋርዱ መጨረሻቸው። ሩታ መጀመሪያ የፍቅር ጥያቄ ለአብርሽ አቀረበች። ከዛ እምቢ አላት። በግድ ለመነችው፣ አለቀሰች። ቤተሰቦቿ አልፈቅድም አሏት። እምቢ ብላ ቤተሰቦቿን መጣች። መጨረሻዋን እያያችኋት ነው አይደለ? እያያችኋት ነው። ተወጅኛለሽ እኮ እያለ ሄርሜላ እንደባብሶ ሄዶ ተመልሶ ሩታ ቀጥ አንቺም እኮ ተወጅኛለሽ አይንሽ ያስታወቃል ያለ ትናንትና አብርሽ ቅርጽ ሲሰራራባት አያችሁት አይደለ? ሩታንና
አንዳንዴ ሴቶችዬ ቦታችሁና ዋጋችሁን እወቁና ሄርሜላ ይህ ከሴት የማይጠበቅ ነገር ሁሌ የምትሰሪው ስራ ማለት ነው። ቅርጽ ትሰሪያለሽ በግድ ለመወደድ ለመፈለግ እና በመጀመሪያ ደረጃ አብርሽ ነው ችግሩ፣ የአብርሽ ነው። በጠሩት ቦታ ይገኛል። ሩታን ይደባብስና ያይና ከዳሌም ከፊትም ከጡትም ተመልሶ ደግሞ ሄርሜላ ጋር ሄድና ደግሞ የሄርሜላን ማየት መደባበስ ምናምን ምናምን እና ይሄ ነገሩን ካላስተካከለ ደግሞ ሩታ ለመመለስ ሁሉ ፈቃደኛ አይደለችም። ሩታን ደግሞ እንግዲህ እህቱ ሂዳ እያወራቻት ነበረ። እህቱ ራሱ ምርር እስከሚላት ምን ላድርገው ወንድሜ ነው እያለች ነው። አብረሽ ቢመከር እናቴ እሱ መስሚው ጥጥ ነው። አብረሽ በቃ ሁሌ መነጋገሪያ መሆን ሁሌ በቃ ሰዎች በሱ ሁሌ እንዲያወሩ ስለሱ ይፈልጋል። ሰውሱ ደግሞ ሁሌም ያነጋግር ነገር ይሰራል። በቃ ብቻ ቪው ያለው ነገር ያምጣላት። እኔ እኮ ደግሞ የሚገርመኝ ነገር በሱ ቤት እኮ አይደለም እየዞረ እንደዚህ ራሳቸውን የሚያዋርዱ ምናምን አብዛኛውን በሰው ቤት ነው። እና በእርግጥ እና የሆነ ነገር እናድርግ ብላ ነው የምጠራው። ከዛ በራሷ ካሜራማን ታስቀርጽና ፖስት ታስደርጋለች። ሄርሜላን በእርግጥ እንደዚህ ክብሯን ጥላ ራሷን አዋርዳ ምናምን የምትሰራው ለዩቲዩብ ብላ ነው ለቪውልና ለላይክ ብላ ነው እንጂ ሌላ ነገር ነው ብዬ አላስብም። አብረሽ ደግሞ እንግዲህ ስትጠራው ይሄዳል። ምክንያቱም ምን ያገባው እሱማ ይደበርባታል። ግን ገና እሱ ይመርጠኛል ይፈልገኛል ብላ ከሩታ ደግሞ ተሽላ ለመገኘት የሆነ እሷ የሆነ ነገር ሳረግ ይችኛው ተቃራኒ ታረጋለች። አብርሽ ሻንጣውን ይዛ ውጣ ካለች እሷ ደግሞ ሻንጣን ይዘና እናግባ ትለዋለች። ትናንትና ሩታ ውጣ ብላ ገፍትራ አስወጥተዋለች። እሷ ደግሞ ዛሬ እና ልውጣልህና አንተ ግባበት አብረን እንኑር ስልህ እምቢ ካልክ አንተ ግባበትና ኑር ካለ በለዚህ አብረን እንፈልግ እያለችው ነበር። እና አንቺ ደግሞ በጣም ተንከባከብሽው፣ እንክብካቤ በዛሽበት። ይሄ ነገር ይዘልቃል ግን ይዘልቃል የሚዘልቅ አይመስለኝም። እንኳን ያንቺ ሩታም አልዘለቀ እናቴ። አሁን ሌላ ሴት ጋር ቢሄድብሽ አንቺም ትቆርጫለሽ። ይህን ነገር ደግሞ ማድረጉ አይቀርም። አብረሽ ሩታ ጋር ያደረገውን አንቺ ላይ ማድረጉ አይቀርም። ምክንያቱም ልማድ ነው ማለት ነው። አብረሽ ቢሞት ከሴት ጋር መስራቱን መቼም አያቆም። ታያላችሁ ዩቲዩብ እስካላቆመ ድረስ አብረሽ ሁሌም ቢሆን ከሴት ጋር መጋጋጡን አይተውም። ስለዚህ ካሁኑ ቁርጥሽን ወቂ እናቱ። ጉድ እኮ ነው እናንተ። ቅርጽ ትሰራለች እንዴ እሷ የሆነ ቆንጆ ለመምሰል ለመመረጥ ምናምን የሆነ ምን አይነቷ ቁቢዳ ምናት እናንተ። ቁሌታም ነገር እንዴት ነው የሚቆላሽ እናቴ? ልብስሽን ባወለቅሽለት ሌላ አላይሻለ አይደል? አላይሻለ ለፋሽ ደከምሽ እስከ ጭንሽ የተቀደደ ልብስ ለብሰሽ መጣሽ። በቃ ማታድርጉ ነገር የለሽም። እና እንደው አንዳንዴ ከተማ ልጅ ሆነን ነቃን ብላችሁ የምታደርጉት ነገር እንዴት አባቱ እንደሚያስጠላና እንደሚደብር ታውቃላችሁ። ይስማ እንደው ሄርሜላ የምታረገው ነገር ምኗም አይጠመኝ። ይቅርታ አድርጉልኝና ማለት ነው።